የተወደዳችሁ በዓለም ዙሪያ ያላችሁ የሁሉ ገበያ አድማጭ ተመልካቾች ከባህር ማዶ የተሰሙ መረጃዎች ይዘንላችሁ ቀርበናል። ሁላችሁም ላይክና ሰብስክራይብ በማድረግ ማድመጥ ጀምሩ። በቅድሚያ ዋና ዋናዎቹ የፑቲን በቀል ተጀምረዋል። የሩሲያ ኃይሎች ግስጋሴ ቀጥለዋል። የዩክሬን ወታደሮች ከፖክሮቭስክ እየወጡ ነው። ዩክሬን ታይቶ የማይታወቅ የባላስቲክ ሚሳይል ጥቃት እንደተፈጸመባት ዜሌንስኪ ተናግረዋል። ክረምቱ ሲቃረብ ሩሲያ 60 በመቶ የሚሆነውን የዩክሬን የጋዝ ምርት ከአገልግሎት ውጭ አድርጋለች ተብሏል። የሩሲያ ከባድ ጥቃት ተከትሎ በዋና ከተማው ውስጥ የኤሌክትሪክ መቆራረጥም ተከስተዋል። የሩሲያ ጦር በዩክሬን ዋና ከተማ ኪየቭ ላይ ሰው አልባ አውሮፕላኖችና ሚሳይሎችን በመጠቀም መጠነ ሰፊ ጥቃት እያፈጸመ መሆኑን የዩክሬን ባለስልጣናት ተናግረዋል ሲል አልጄዚራ ዘግቧል። የኪየቭ ወታደራዊ ኃላፊ ዛሬ ጠዋት እንደገለጸው በአሁኑ ሰዓት ከተማዋ ከባድ የባላስቲክ ሚሳይል ጥቃት እየደረሰባት ነው። የኪየቭ ከንቲባ ቪታሊ ክሊቺኮ እንደገለጹት ቢያንስ 9 ሰዎች ቆስለዋል፣ 5ቱ ሆስፒታል ገብተዋል። ከፍተኛ ፎቅ ያላቸው አፓርትመንት ህንፃዎችና የኢነርጂ መሰረተ ልማቶችም ኢላማ ሆነው ወድመዋል ብለዋል። ይህ በእንዲህ እንዳለ ዜሌንስኪ በዛሬው ዕለት በሰጡት መግለጫ ፑቲን የተኩስ አቁም እንደሚፈራ ተናግረዋል። ቮሎዲሚር ዜሌንስኪ ቭላዲሚር ፑቲን በዩክሬን ጦርነት የተኩስ አቁም ለማድረግ በግል እንደሚፈራ ተናግረዋል ሲል አልጄዚራ ዘግቧል። ዜሌንስኪ የተኩስ አቁም ከደረሰ በኋላ ፑቲን ወደ ሙሉ ጦርነት መመለስ አስቸጋሪ እንደሚሆንበትም ገልጸዋል። ምክንያቱም ከጦርነት ወደ ተኩስ አቁም መሸጋገርና ግጭትን እንደገና ማስጀመር በኢኮኖሚ በማህበራዊና በዲፕሎማሲው ፈታኝ ነው ብለዋል። የዩክሬን የረዥም ርቀት ጥቃቶች መቀጠል፣ ጠንካራ ማዕቀቦች መጣል፣ የጦር ሜዳ ቁጥጥርን መጠበቅና ሰላማዊ ተነሳሽነቶችን በመደገፍ ራስን መከላከል ወሳኝና ውጤታማ ስልቶች መሆናቸውንም ገልጸዋል። በሌላ በኩል ዜሌንስኪ በጋዛ የተኩስ አቁም ከተደረሰ በኋላ ትራምፕ የኖቤል ሰላም ሽልማት ይገባቸዋል ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኪየቭ ዶናልድ ትራምፕን ለኖቤል የሰላም ሽልማት እንደምታቀርብ ገልጸዋል። ቶማሃውክ ሚሳይሎችን ለዩክሬን ከሰጡና ከሩሲያ ጋር የተኩስ አቁም ለማድረግ ከቻሉ የኖቤል ሰላም ሽልማት መሸለም አለባቸው ሲሉ ለጋዜጠኞች ተናግረዋል። ጦርነቱን ለማስቆም ያለ እቅድ ቀላል አይሆንም፣ ነገር ግን በእርግጠኝነት ትክክለኛው የወደፊት መንገድ ነው በማለት ተናግረዋል። ትራምፕ ለዓለም በተለይም ለዩክሬን ሕዝብ እንዲህ አይነቱን የተኩስ አቁም እድል ከሰጡ አሁን ለኖቤል ሰላም ሽልማት መመረጥ አለባቸው፣ ዩክሬንም ወክለን እንሾማቸዋለን ብለዋል ዜሌንስኪ። በሌላ መረጃ በዩክሬን ቼርኒሂቭ ክልል ውስጥ የሩሲያ ጥቃት የነዳጅ መጋዘን ሲመታ ግዙፍ የእሳት ኳስ ፈንድተዋል። የሩሲያ ሰው አልባ አውሮፕላኖች በዩክሬን ቼርኒሂቭ ክልል የሚገኘው የነዳጅ መጋዘን መምታታቸው የአካባቢው ገዥ ቪያችስላቭ ቻውስም በፌስቡክ ገጽ ላይ ተናግረዋል። የድንገተኛ አደጋ ሰራተኞች እሳቱን ለማጥፋት ሲሞክሩ ግዙፍ የእሳት ኳስና ጥቅጥቅ ያለ ጥቁር ጭስ ሲነሳ ያሳያል። ከጥቃቱ በኋላ የዩክሬን ብሔራዊ ኢነርጂ ኩባንያ እንደዘገበው በሀገሪቱ ውስጥ በርካታ አካባቢዎች የኤሌክትሪክ መቆራረጥ እያጋጠማቸው ነው። መግለጫው በጣም የተጎዳ አካባቢ የቼርኒሂቭ ክልል ሲሆን የአካባቢ የኃይል ኩባንያ በተመሳሳይ ጊዜ 3 ሰዓት የኃይል መቆራረጥ ነበረበት። የአደጋ ጊዜ ጥገና በመካሄድ ላይ ይገኛል። ይህ በእንዲህ እንዳለ ማዕቀብ በሩሲያ ላይ ተጽዕኖ እያሳደረ ቢሆንም አሜሪካና ቻይና ግን በሞስኮ ላይ ማዕቀብ ለመጣል ተቆጥበዋል ሲሉ የአውሮፓ ህብረት ማዕቀብ ኃላፊ ተናግረዋል። የአውሮፓ ህብረት ማዕቀብ ኃላፊ ዴቪድ ኦስሊቫን ማዕቀብ የሩሲያን ኢኮኖሚ እየጎዳው እንደሆነ ገልጸዋል። ነገር ግን አሜሪካ ለተጨማሪ እርምጃዎች ያላት ቁርጠኝነት አሁንም እርግጠኛ እንዳልሆነ ገልጸዋል። የሩሲያ ነዳጅ ዋጋ በመቀነስ ረገድ ላይ አሜሪካ ከሌሎች የጂ7 ሀገራት ጋር ላለመቀላቀል መወሰኗ አሳዛኝ ነው በማለት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው መሪ ቭላዲሚር ፑቲን ላይ ትዕግስት እያጡ መሆኑን ቢናገሩም ተጨማሪ ማዕቀቦችን ይደግፋሉ ወይ የሚለው ክፍት ጥያቄ ነው ተብሏል። ኦስሊቫን ሩሲያ ማዕቀቦችን ለማለፍ መንገዶችን መፈለጓን ስትቀጥል ክፍተቶችን የመዝጋት አስፈላጊነት ላይ አጽንኦት ሰጥተዋል። እንደ ስሎቫኪያና ሃንጋሪ ባሉ የአውሮፓ ህብረት ሀገራት ላይ የሩሲያ ኃይል ወደ ሀገር ውስጥ ማስገባት እንዲያቆሙ አሜሪካ ጫና እንድታደርግም ጥሪ አቅርበዋል። ሩሲያ ማዕቀብን
በማምለጥ ረገድ ቻይና ትልቅ ሚና እንደምትጫወትም አጉልተው ገልጸዋል። ቻይና ከፍተኛ መጠን ያላቸው የጦር ሜዳ እቃዎችን ወደ ሩሲያ ለማስመጣትና እንደገና ለመላክ መድረክ መሆኗን የሚያሳይ ማስረጃ አይተናል ሲሉም ለሮይተርስ ተናግረዋል። ይህ በእንዲህ ያለ ሩሲያ የዩክሬን የጋዝ ምርት 60 በመቶ አውድመዋለች። ክረምቱ ሲቃረብ ሩሲያ 60 በመቶውን የሚሆነውን የዩክሬን የጋዝ ምርት ከአገልግሎት ውጭ አድርገዋለች ተብሏል። የዩክሬን ግዛት የኢነርጂ ኩባንያ ናፍቶ ጋዝ ዋና ስራ አስፈጻሚ ሰርጂ ኮርትስኪ ለፋይናንሻል ታይምስ እንደተናገሩት የጥቃቱ ዓላማ መንፈሳችን ለመስበርና ሞራልን ለመጉዳት ነው። ይህ ከወታደር ፍላጎት ጋር ምንም ግንኙነት የለውም። ከእነዚህ ተቋማት ውስጥ አንዳቸው ምንም አይነት ወታደር ጠቀሜታ የላቸውም ብለዋል። ሩሲያም ሆነ ዩክሬን የሲቪል መሰረተ ልማቶችን አላነጣጠርንም ይላሉ። በሌላ መረጃ ዩክሬን ታይቶ የማይታወቅ የባላስቲክ ሚሳይል ጥቃት እንደተፈጸመባት ዜሌንስኪ ገልጸዋል። ክረምቱ ሲቃረብ ሩሲያ 60 በመቶውን የሚሆነውን የዩክሬን የጋዝ ምርት አውድመዋለች። የሩሲያ ከባድ ጥቃት ተከትሎ በዋና ከተማ ውስጥ የኤሌክትሪክ መቆራረጥም ተከስተዋል። በተጨማሪም የመብራት መቆራረጥና የውሃ አቅርቦት መቋረጥ በኬቭ በዲኒፕሮ ወንዝ ምስራቃዊ ዳርቻ ላይ ባሉ ወረዳዎች ላይ ተጽዕኖ እያሳደረ መሆኑ ተገልጿል። ከከተማ የተገኙ ምስሎች እና ቪዲዮዎችም ሰፊ አካባቢዎች ወደ ጨለማ ውስጥ እንደገቡ ያሳያሉ። ከቅርብ ሳምንታት ወዲህ የሩሲያ ጦር በዩክሬን የኢነርጂ መሰረተ ልማት ላይ ያተኮረ ጥቃት እየሰነዘረ ሲሆን ባለፈው ሳምንት ከፍተኛ ቁጥር ያለው ሚሳይልና ሰው አልባ አውሮፕላን በርካታ ቁልፍ የጋዝ ማምረቻ ተቋማትን በመምታቱ ክረምቱ ሲቃረብ ከፍተኛ ጉዳት በዩክሬን ላይ ደርሰዋል። ባለስልጣናት እንደገለጹት ሩሲያ በኬቭ ላይ ትልቅ የሰው አልባ አውሮፕላኖችና የሚሳይል ጥቃቶችን ሰንዝራለች። በማዕከላዊ ኬቭ ላይ ከፍተኛ ሩሲያ ጥቃት ከፍ ባለ ፎቅ አፓርታማ ውስጥ የእሳት ቃጠሎ አስከትሏል። እንዲሁም ዛሬ ማዳ ላይ የኢነርጂ ተቋማትን በመምታት ለአንዳንድ ለዋና ከተማ አካባቢዎች ኤሌክትሪክ መቋረጡንም ባለስልጣናቱ ገልጸዋል። ባለስልጣናት በዩክሬን ላይ የባላስቲክ ሚሳይል ጥቃት እየደረሰ ነው ብለዋል። ሚሳይሎች ተደራርበው እየመጡ ነው እና የአየር መከላከያችን ንቁ ነው ሲሉ የኬቭ ከተማ ወታደራዊ አስተዳደር ኃላፊ ቲሞር ቲክቼንኮ ከጠዋቱ 2:41 ላይ በሀገር ውስጥ ሰዓት አቆጣጠር ላይ ተናግረዋል። የኬቭ ከንቲባ ቪታሊ ክሊቺኮ 9 ሰዎች ቆስለዋል፣ ከእነዚህ ውስጥም 5 ሆስፒታል ገብተዋል ብለዋል። የመብራት መቆራረጥና የውሃ አቅርቦት መስተጓጎል በዲኒፕሮ ወንዝ ምስራቅ ክፍል በከተማ ውስጥ በሚሄዱ አካባቢዎች ላይ ተጽዕኖ እንዳሳደርም ገልጸዋል። በማህበራዊ ሚዲያ ላይ የተጋሩ ፎቶዎች የእሳት አደጋ ተከላካዮች ርብርብ ሲያደርጉና አፓርታማዎች ሲቃጥሉ አሳይተዋል። ተመትተው የወደቁ ሰው አልባ አውሮፕላኖች ፍርስራሽ በበርካታ ከተማ አካባቢዎችም ተጽዕኖ አሳድረዋል። የኢነርጂ ሚኒስትር ስቪትላና ግሪንቹክ የሩሲያ ኃይሎች የኃይል ተቋማት ኢላማ እንዳደረጉ ገልጸዋል። አድማጭ ተመልካቾች የዕለቱ መሰማት የነበረባቸው መረጃዎች እነዚሁ ነበሩ። ለተጨማሪ መረጃ ላይክ እና ሰብስክራይብ እንዳይረሳ።